ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ የኔንትን አያ አባቴ ይሄ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬም ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ ደኔ ምንድነው ፈርጌ ታይም ሰሩኮ። ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላው ቡሞ ነበረ እዛ ጋር እያለ ግን ኧረ በስመ አብ ለምንድነው ጉለጉላ ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድነው እንዴ አመረራችሁ እንዴ? ዲያንሶ ይጻጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኑ እኮ። ቶፕ ፎር አሁን ምንድነው የሚፈጠረው? የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ ፎር ማን ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማል ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። ሁለት ጎል እንዲገባባችሁ የምትፈቅዱት አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዘኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይም ቪዲዮ ረጀለስ ባለቀ ሰዓት 2 ጎል። ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-2 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ተሸንጫ ጸጉሩን በቃ ሊቆረጥ ነው ያልኝ። እናቴን አይቆረጥም። እኔ በፈለጋችሁ አሲዛል አይቆረጥም። በፍጹም ነው አይቆረጠው ማለት ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አለ ገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባ አይደል? ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊን ያደርጋችኋት ይመጫል። ተደጋግፈን ምንድነው 3-2 ቁስል መቀስቀስ ነው እያላችሁ የምትመጡት? ስለምን ቁስል ነው የምታወሩት እናንተ? አትረሱም እንዴ ፋራ ናችሁ እንዴ እናንተ? በቃ ይተዋል እኮ ትውት ይደረጋል አይደል እንዴ? ትላንትም 3-2 ቼልሲ ሲያልቅ ወንድም ጥላ ሊያስታውስ ነው። እዚህም 3-2 ምንም ደስ አትሉ። የምሬን ነው ደስ አይልም። ምንድነው ለከት ይኑረው የሆነ ቀልዳችሁ ምናምን። ለማንኛውም ማንቸስተር 3 ፉልሃም 2 የተረዳናቸው ወሳኝ 3 ነጥቦችን አነሳለሁ። ከዛ በተጨማሪ ግን ዋናው ነገር ቪላ የዋንጫ ተፎካካሪ ቡድን መሸነፉ ነው። በቃ ትልቁ ነገር እሱ ነው። ደስ ብሎኛል። በቃ በትርፌ ብቃጠልም ማለት ነው በማሸነፏ። በቪላ ግን ደስ ብሎኛል። የምሬን ነው ማለት ከባለፈው ያልተናነሰ መቃጠል ነው የተቃጠልኩት ዛሬ ዩናይትድ በማሸነፉ። ለመሰለ ቋጥሬ ነበር። በቃ እኔ ጨጓራቸውን ልልጣቸው ጀማ አጠገብ ያስቀምጬ ተዘጋጅቼ ነበር። አልሆነም። ለማንኛውም የተረዳን የመጀመሪያው ነገር ዩናይትድ ተሻሽሏል። በተለይ ደግሞ በሳይኮሎጂው ረገድ ፐርፌክት እየሆነ እየመጣ ነው። ማንዬ ይሄ አዲሱ አሰልጣኝ ካሪክ ሚሉት መጥቶ የሆነ መንፈስን የዘራባቸው ዝርትን ያደረገባቸውና ነቀቷሉ ተጫዋቾቹ በሙሉ። ከዛ በተጨማሪ ደግሞ ሌላው የአርሰናል ደጋፊ ቋጠሩ ላይ ደክመናል። አሁን በደንብ መወጠር አለብን። ቅዳሜ 9 ተኩል ላይ ለቶትናም ኃላፊነቱን ሰጥተን ሚኮስ ፐርሰን እናበረታቷለን። እንቀጥል ይሆናል ጀማው። ለማንኛውም ዋናው ቪላ ማሸነፉ ነው። ይሄ ያቃጥሎኛል ጀማው። ቪላ በቃ ደስ ብሎኛል። ምን አለ አሁን እንደዚህ ነው ባሸነፈው። በቃ ማንቸስተር ፉልሃም እንዳሸነፈው ሲቲን ባሸነፈው ኳስ አይታወቅም እኮ ባሸነፈው በቃ ደስታ መደሰት። ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን ብደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ
ዩናይትድ አሸንፏል። ኦ ማይ ጋድ 3-2 አሽሙር በሆኑ ነው። ለባለፈው ሳምንት አሽሙር በሆኑ ማን ፉላሞች ደደብ ናችሁ፣ በጣም ደደብ። ሁለታቸው አንድ ደቂቃ አይቆዩም። የሰው ልጅ ሁለታቸው ሆኖ እንዴት ነው እንደዚህ? ማን ምን አይነት የተጣለ ቲም ነው? እኔ ደግሞ አስደስቶኝ እንደዛ ጉሮሬ እስኪ ደፈን ድረስ መጮህ እኮ ነው። ምንድነው 3-2 ዛሬም ኩኛ ኦ ማይ ጋድ ኩኛ ተከታታይ ሳምንት አገባ። ምንድነው ዛሬ ካስሜሮ የሚሰራው? ካስሜሮ ጥሩ ስለሆነ ነው እናንተ እየጮታችሁ ያላችሁት። እግዚአብሔርን እምላችሁ ካስሜሮ ምንም ጤነኛ ሰው አይደለም። ምንድነው ያደረገው እዚህ ጋር ይውላችሁ እንዴ? ምንድነው በሆነ ቤት ውስጥ የሚጫወት እኮ ነው የሚመስለው ከህፃናቶች ጋር እንደዚህ ምናምን ብሎ ማለት ምንድነው እንዴ? አረ ማን ፉላሞች አትችሉም። እኔ ቋጠሮ ለምንድን ነው የምታስፈቱኝ? ማንቹሪያንስ የሚገርም ቪክተሪ ማለት ነው። ጎስት እዚህ ብላ እየቋጠረች ቁጭ ብላ ለፉላም ይቋጠራል። እኔ እዚህ ቁጭ ብዬ ለጎረቤት አረ በስመ አብ ሼሽኮ፣ አረ ሼሽኮ ከሼሽኮ እንደዚህ አይነት ኮምፖዥን እንደዚህ አይነት መረጋጋት አልጠብቅም እንዴ። ያ የምናውቀው ሼሽኮ እኮ ወይ ይሰጣል ምናምን ኮንፊደንስ የለም። ሰሞኑን እየገባባች ስለሆነ ነው መሰለኝ ዞራ ባላየን ያገባው እንደዚህ ብሎ ካስታኘን የፉላምን ዲፌንደር ልኮት እምቦይሞጋ ልኮት ባላየ ማለት ነው። ሃላንድ ጠፋ ብለው ነው መሰለኝ ሰሞኑን ኤኪቲኬ ሼሽኮ ምናምን ብቅ ማለት ጀምረዋል። አሁን የኛ አጥቂ ማታ ከቶተናም ጋር ያሳያል ማንነቱን። ለማንኛውም ጸጉሩን ይቆረጣል። በቃ ያ ሰውዬ ሁለቱንም ከማናችሁ እንደሆነ አላውቅም። እኔ የዩናይትድ ደጋፊ አይደለሁ። ከቶተናም ምናምን ይቆረጣል። ከዚህ በኋላ ራሳችሁ ታይትል ኮንቴንደርስ ነው የምትባሉት።